ተስ ወንድሜ የሕይወትህን እንቆቅልሽ ለመፍታት የችግርህን ባህር ለማቋረጥ አገልግሎትህን አምልኮትህን ፍጹም ለማድረግ ጾመሃል? ካልጾምክማ ሕይወትህ ባዶ መሆኑን ተረዳ። ስለ ሕይወትህ ማሰብ ከቻልክ ግን ጹም። ጾም አስፈላጊ ስሜቶችን ለማስወገድ ብቻ ሳይሆን በፈቃደ እግዚአብሔር ለመኖር የሚደረግ ልምምድ ነው። ጾም የነገሮች ሁሉ መጀመሪያ ነው። የሰዎችን መንገድ ሊያቀና የደህንነትን በር ለመክፈት ወደዚህ ዓለም የመጣውና ከእመቤታችን ከቅድስት ድንግል ማርያም ሥጋን የነሳው ጌታችን የሥራ ሁሉ መጀመሪያ ያደረገው ጾምን ነው። መምህራችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእኔ ተማሩ እንዳለ ከእርሱ የተማርነው የነገራችንን ሁሉ መጀመሪያ ጾምን ነው። ስለዚህ ዛሬ ቅድስት ቤተ ክርስቲያን ለምትፈጽማቸው ምስጢራት ሁሉ ጾም ቅድመ ሁኔታው ነው። በዓላትን ለማክበር ለሚደረገው ዝግጅት ጾም ዋነኛ ነው። ጌታችንን በልደቱ ለመቀበል እንጾማለን። የትንሣኤውንም ብስራት የሕይወታችን ብርሃን ይሆን ዘንድ ከሞት ሊያነሳን የተቀበለውን መከራ በማሰብ እንጾማለን። የእመቤታችንን የዓለም ብርሃን ያለችውን የቅዱሳኑን በረከት ለመቀበል እንጾማለን። እነዚህን ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናብቷቸው አለ። የሐዋርያት ሥራ ምዕራፍ 13 ቁጥር 2 እስከ 3 ላይ። ስለዚህ በአጋንንት ላይ ድልን የሚያቀዳጅ ኃይል ጾም ነው። ጌታችን ደቀ መዛሙርት ሊያደርጉት ከተስኗቸው በጠየቁት ጊዜ የሰጣቸው ምላሽ ይህ አይነት ግን ከጾምና ከጸሎት በቀር አይወጣም የሚል ነበር። ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ። በጾም ወቅት የሚጸለይ ጸሎት እጅግ የበለጠ መንፈሳዊ ኃይል አለው። የሚጾም ሰው ራሱን መግዛት የቻለ ስለሆነ ወደ እግዚአብሔር የቀረበና አጋንንትን መርታት የሚችል ነው። ቅዱሳን መከራን ያለፉበት ሕይወት ጾም ነው። በመጽሐፍ ቅዱሳችን በመጽሐፈ አስቴር ላይ የሰፈረውን ታሪክ ለዚህ ጥሩ ምሳሌ መሆን የሚችል ነው። አስቴር ምዕራፍ 4 ቁጥር 16 ላይ በዚህ ጊዜ ይላል እግዚአብሔር ምላሽ ፈጣን ነበረ። ይህም በጾም በጸሎት ስለጠየቁት የሆነ ነው እንጂ ሌላ ምክንያት አልነበረውም። የኢየሩሳሌም ቅጽር መፈራረስንና የበሮቿንም መቃጠል በሰማበት ጊዜ ነህምያም የጾመውን ጾም እንደዚሁ በመጽሐፉ እናነባለን። ምን ያህል የፈጠነ መልስ እንዳገኘም ጽፎልናል። ለሕዝባችሁ ሁሉ የመንጻት ምክንያት የሆነውን የዕዝራን የዕንባቆም ጾም የዳንኤልን ጾም ውጤቱን ሁሉ ክርስቲያናዊ ሕሊና ከመዝገብ አይፍቀውም እንዳለ ዳንኤል ምዕራፍ 9 ቁጥር 3 እንዲሁም ትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ እናገኘዋለን። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው። ወደ አምላኬም ወደ እግዚአብሔር ጸለይኩ። በንስሐ ሕይወት ውስጥ ጉልህ ሚና የሚጫወትም ጾም ነው። የነነዌ ሰዎች ንስሐ ገብተዋል። ንስሐቸውን ግን በቀላሉ ከክፋት በመመለስ ብቻ አይደለም፣ ይልቁንም ከንጉሡ እስከ ተርታው ሕዝብ ጾመዋል። እግዚአብሔርም በጾም በጸሎት የበረታ ንስሐቸውን ተቀብሎ ከኃጢአትና ከበደላቸው ነፃ የወጡ እንዲሆኑ አድርጓቸዋል። ጾም የሰው ጥበብ ያላመጣው አምላካዊ የሕይወት መመሪያ መሆኑን የነቢዩ ኢዩኤል መጽሐፍ ይነግረናል። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በፍጹም ጾም በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ እንዳለ ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ። ንጉሥ ዳዊትም ይህንን በሚያጠናክር አነጋገር ነፍሴንም በጾም አደከምኳት ይላል። አገልግሎትን ፍጹም ለማድረግ ጾም ነው። ይህንን ከማብራራት ይልቅ ጌታችን ምሳሌ ማድረጉ በእጅግ የተሻለ ነው። 40 ቀናት 40 ሌሊት የጾመው አገልግሎትን ለመጀመር እና ምሳሌ ለመሆን ነው። ይህንንም መሰረት በማድረግ አባቶች ጾምን የበጎ ምግባራት ሁሉ መጀመሪያ እንደሆነ አስተምረዋል። ሐዋርያትም የተጠሩለትን ዓላማ ማከናወን የቻሉት በጾም ነው። ጌታችንም ስለ እነርሱ አስቀድሞ የተናገረላቸው ስለሆነ በጾም መከራን ታገሱ፣ አጋንንትን አወጡ፣ ድውያንን ፈወሱ፣ ሙታንን አስነሱ። በአጠቃላይ ጾም የተአምራት ምንጭ ሆናቸው። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እንማጠናለን። በብዙ መጽናናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በሆኒ፣ በሁከት፣ በድካም፣ እንቅልፍ በማጣት በመጾም ራሳችንን እንማጸናለን ሲል ቅዱስ ጳውሎስ ጾም ለአገልግሎት ያለውን ወሳኝነት ገልጾታል። እና እናንተስ ወንድሜ
ይህንን ቃል የምትሰሙ የሕይወትሽን እንቆቅልሽ ለመፍታት የችግርን ባህር ለማቋረጥ አምልኮትሽን ፍጹም ለማድረግ ጾመሻል። ካልደከምሽማ ይህ ሕይወት ባዶ መሆኗን ተረዳ። ስለ ሕይወትሽ ማሰብ ከቻልሽ ግን ጹም። ታዲያ ምን አይነት ጾም እንጹም? ምናልባት በነቢዩ በኢሳይያስ ዘመን እንደሆነው ፋይዳው የማይታይ እንዳይሆን ስለምን ጾምን አንተም አልተመለከትክምን? ሰውነታችንስ ስለምን አዋረድን አንተን አላወቅህም? ይላሉ ኢሳይያስ ምዕራፍ 58 ቁጥር 3። ጌታም እንዲህ ሲል ይመልስላቸዋል፣ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ብሎ በኢሳይያስ ምዕራፍ 58 ቁጥር 5 ላይ እግዚአብሔር ይናገራል። ወንድሜ በመጀመሪያ ጾም ሁሉ እግዚአብሔር የሚቀበለው እንዳልሆነ ማወቅ አለብህ። በሳምንት 2 ቀን የሚጾመው ፈሪሳዊ የቀራጩን ያህል እንኳን ዋጋ አላገኘም። የሉቃስ ወንጌል ምዕራፍ 18 ቁጥር 12 ላይ በሰፊው ተገልጿል። ስለ ኃጢአት ሳይሰቀቁ ራስን በትህትና ሳያዋርዱ የጾሙትን ጾም ረብ የለሽ ነው። በኤርምያስ ዘመን የተደረገውን የኃጥአንን ጾም እንደዚሁ ከንቱ አልነበረም። በጾሙ ጊዜ ጸሎታቸውንም አልሰማም ይላል ትንቢተ ኤርምያስ ምዕራፍ 14 ቁጥር 11 ላይ። ምክንያቱ ራሳቸውን መግዛት ተስኗቸዋል። ይጾማሉ፣ ነገር ግን ከእግዚአብሔር ርቀዋል። ለሰዎች ይታዩ ዘንድ በግብዝነት እንጾማለን የሚሉ ሁሉ አሁን ሊያስቡበት ይገባል። ዋጋቸው በምድር በሰው ፊት ቀርቶባቸዋልና። ማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ። አሁንም አንተም ቆም ብለህ ራስሽን መርምሪ። እጾም ነበር፣ ነገር ግን ምንም አላተረፍኩም እንዳትል፣ ይልቁንም የሚጎድለኝ ምንድነው ብለህ መርምሪ። የአምላክሽንም ፈቃድ ፈጽሚ። ዋጋ አጥተሽ አንተን ከሆነ የጾምህን ዋጋ የሚያስቀር የኃጢአት ቅሪት አለ ማለት ነው። ሌሎችም የሚጎሉ ነገሮች ይኖራሉ። ስለዚህ እንዴት ልጹም? የእውነተኛ ጾም ትርጉምስ ምንድነው? እና ከጾም የማተርፈው ነገር ምንድነው? ለሚሉት ጥያቄዎች ምላሽ ታገኝ ዘንድ በጥቅሉ ስለ ጾም መነጋገራችንን እንቀጥል። ከምግብና መጠጥ መከልከል የመጀመሪያው ነው። ብዙዎች ጾምን የምግብ ለውጥ ወራት ብቻ አድርገው ያስቡታል። ከስጋ ምግቦች ወደ አትክልት፣ ከቅባት ወደ ደረቅ የሚደረግ ሽግግር ጾም ስላለው መንፈሳዊ ፋይዳ ግድ የሌላቸው ጥቂቶች አይደሉም። በመሰረቱ ጾም ለተወሰኑ ጊዜያት ራስን ከምግብ መከልከል፣ ከዚያም በአልሚ ምግብ ይዘታቸው እውቅ የሆኑ ምግቦች በስተቀር በጥቂት መመገብን መነሻ ያደርጋል። አንተ ከምግብና ከመጠጥ መከልከልን ሞክረዋልን? ከባድ የረሃብ ስሜት ደረጃ ላይ ደርሰስ ታግሰኸዋል? ይህ የመጀመሪያ መልመጃ ነው። ረሃብና ጥምን መታገስ ጌታን አምላክህንም ተራበ ተብሏልና ተርቧልም ተብሏልና ማቴዎስ ምዕራፍ 4 ቁጥር 2 ላይ። ሐዋርያው ቅዱስ ጳውሎስም በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በረሃብና በጥም ብዙ ጊዜ በመጾም በብርድና በራቁትነት ነበርኩ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27። ስለ ቅዱስ ጴጥሮስም ደግሞ በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 10 ላይ ተርቦም ሊበላ ወደደ የሚል ተጽፏል። እና ወንድሜ እህቴ ረሃብን በጾምህ ተምረኸዋል? በተራብክ ጊዜ ደካማነትህን ተረዳህ? በኃይልህ መመካትህንስ ይቀራል? በእግዚአብሔርን መደገፍ ትጀምራለህ። እየራበ ሳለ ስትጸና ትዕግስትና ራስን መግዛት የተባሉትን የመንፈስ ፍሬዎች እያፈራህ ነው። ስለዚህ የጾምክ ሳለ የረሃብ ስሜት ስለተሰማህ አትብላ። ይልቁንም ትዕግስትና ጽናትን፣ ራስን መግዛትን ተማርበት። የረሃባቸውን ዋጋ በትዕግስት ካገኙ አባቶች በረከት ተካፈል። ከዚህም በላይ በረሃብህ ምንም የሚቀምሱት ምግብና መጠጥ አጥተው የሚሰቃዩ ወገኖችን ስቃይ ታስብበታለህ፣ ትረዳበታለህ፣ ታዝንላቸዋለህ። ባትጾም ትበላውም የነበረውን ትሰጣቸዋለህ። እና ወንድሜ ለተወሰኑ ሰዓታት ከምግብ መከልከል ማለት ይህ ነው። ወደሚቀጥለው ሀሳብ እንለፍ እስቲ፣ ተከተለኝ። ሁለተኛ ከስጋ ፍላጎቶች መታቀብ ነው። ስላስፈለገ ብቻ አታድርገው። ዳንኤል ይጾም ስለነበረው ጾም የተናገረውን እስቲ ላስታውስ።
በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም ባፌ አልገባም። 3 ሳምንትም እስኪፈጸም ድረስ ዘይት አልተቀባሁም አለ። ዳንኤል ምዕራፍ 10 ቁጥር 3። ለመጾም በተነሳበት ጊዜ ሁሉ ዓላማህን አስብ። ጾም ራስን የመግዛት ሂደት ነው። ከስጋና ከወተት ከመሳሰሉት መከልከልና አትክልት መመገብ ብቻውን ጾም ሊባል አይችልም። ከስጋ በላይ የአልሚነት ይዘት ያላቸው ሰውነትን የሚገነቡ የአትክልት አይነቶች አሉ። ስለዚህ ዓላማውን ላልተረዳው ሰው የጾም ወራት ዋጋ የሚገኝባቸው ሳይሆኑ የምግብ አይነት ለውጥ ማካሄጃ ብቻ ሊሆኑ ይችላሉ። እና አንተ ራስን መግዛት የምትችልበትን ውስጣዊውን ግፊት መቀነስ የምትችልበትን መንገድ ቀይስ። ሰውነት ምግብ ብቻ ሳይሆን በጎ ምግባራትን እንዲራብና ለመያዝ እንዲመኝ አድርገው። ከክፉ ተግባር ሁሉ ሽሽ። ሕዋሳቶችን ተቆጣጥረህ የጽድቅ መሳሪያ ማድረግ መቻልን አረጋግጥ። በጾምህ መራብህ ለመንፈስህ ብርታት፣ ለነፍስህ መጠገኛ ይሁን። ይህ ማድረግ የምትችለው በእግዚአብሔር ቃል ነው። የነፍሷ ምግቧ የእግዚአብሔር ቃል ነው። በዚህ በተቀደሰ ጎዳና ላይ እንድትበረታ በጸሎትህ ትጋ። ከጊዜያዊ ይልቅ ዘለቄታዊውን ደስታ ምረጥ። ከምግብና ከመጠጥ መታቀብን እንደለመድክ ሁሉ ለአንደበትህም ጠባቂ አኑር። አንደበትህ የበጎ ነገሮችና የእግዚአብሔር ቃል መፍሰሻ ምንጭ ይሁን። ገንቢ ያልሆነ ለመንፈሳዊም ሆነ ለማህበራዊ ሕይወት የማይመች ምንም ቃል አይውጣ። ንግግራችሁ ሁሌ በጨው እንደተቀመመ በጸጋ ይሁን እንዳለ ቅዱስ ጳውሎስ ተሰሎንቄ ምዕራፍ 4 ቁጥር 6። በአእምሮም ውስጥ ክፉ ሐሳብ፣ ከንቱ ምኞት እንዳይመላለስ ገደብ አድርግ። ስሜትህን ምራው እንጂ አይምራህ። በእነዚህ መሰረቶች ላይ ዘወትር በመንፈሳዊነት እደግ። አሁን ነፍስ እግዚአብሔርን ትጠማዋለች። ወደ አምላክህ የጀመርከውን ጉዞ ቀጥል። መልካሙን የእግዚአብሔርን ቀን ለማየት ያለህን ተስፋ እነዚህን በመጠበቅ እውን አድርገው። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምን ይሻ ይከተላትም እንዳለ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ። እውነተኛ ጾም የውስጣዊ ንጽህናን የመንፈሳዊ እድገት ምልክት ነው። ይህ የተማርከው ከዓለማዊ ጠቢብ ሳይሆን ከፈጣሪህ ነው። ትልቁ ቁም ነገር ጾምህን ስትፈታ ከመታቀብ አትፋታ። በጾም ወራት የተማርከውን ዘውትር የሕይወትህ መመሪያ አድርገው። በዚህ ዘመን ብዙ ክርስቲያኖች እየተጎዱበት ያለ ተግባር ይህ ነው። በጾማቸው ወራት የመሰረቱት ሁሉ በመጨረሻ አብረው ይፈቱታል። ሲለማመዱት የቆዩት መታቀብ ይቀርና ስሜት መረን ይለቃል። ይህ ደግሞ መሰረታዊ የሕይወት መመሪያን ወርሃዊ ወይም ሳምንታዊ ያስመስለዋል። ስለዚህ አንተ ምግባርህ ከምግብ አይነት ጋር የሚለዋወጥ እንዳይሆን ጾምን የሥነ ምግባር መማሪያ ትምህርት ቤት፣ የዘላለም ሕይወትን መውረሻ መንገድ፣ ወደ እግዚአብሔር የመቅረቢያ ምስጢር አድርገህ ተጠቀምበት። እንግዲህ ስትጾም ይህ ባይሆን ግን በሳምንታት 2 ቀን ጾማለሁ እያለ ሲታበይ እንደነበረውና ያለ ዋጋ እንደተመለሰው ፈሪሳዊ በከንቱ ትቀራለህ። ሉቃስ ምዕራፍ 18 ቁጥር 11። ትሕትና በሕይወትህ ከሌለ ጾምንም ከክርስቶስ አልተማርክም ማለት ነው። ከእኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝ እንዳለ ማቴዎስ ምዕራፍ 11 ቁጥር 29 ላይ። ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። ትንቢተ ኢዮኤል ምዕራፍ 2 ቁጥር 13 ላይ እንደተነገረን እነዚህን ሁሉ መሰረት በማድረግ በጾም ተጠቅመ ወደ ላይኛው ደረጃ ከፍ እንደምትል እምነቴ ነው። ይህ ፍጹም ይሆን ዘንድ ጾምህን የግብዝነት አይሁን። ጾምህ ከበጎ ስራ ሁሉ የተባበረ ይሁን። ጾምህ በእርግጠኝነት ወደ እግዚአብሔር የሚያደርስ መንገድ መሆኑን የምታምንበት ይሁን። ጾምህ የልማድ አይሁን። ወንድሜ ስለ ጾምክ እንደዚህ በአጭሩ ማስፈር ቢከብድም አንተ ግን